ሊዲያ እንግዲህ እንዳልናችሁ ከናኦል ፍቅር የያዛት ነው እያልናችሁ ነበረ። እውነትም ፍቅር ይዟት እንግዲህ ከነ ዴቭም ከነ አዴም ተሰውራ ጠፍታ እሱ ካለበት ቦታ ሄዳ ባወራኸኝ ታሪክ ተመስጬ በሀዘነትም አብሬ ያዝኜ ለአንተ ለመሆን ፈቃደኛ ሆኜ መጥቻለሁ ብለው እሱም እውነትሽን ነው ሀዘኔን ልታስረሺ ብሎ በጣም ተደስቷል። አዴ ደግሞ እንግዲህ ለወላጆቿ ብላ ከሰው ቤት ሰራተኝነት የገባችው ለአባቷ ለእናቷም ነበር። አሁን ግን አባቷ በጠና ታመውባት ተደውሎላት በጣም ተደናግጣለች ማለት ነው። እንግዲህ ቤዛ ደግሞ ከናኦል ጋራ አንድ ሁና አደይንና ሊዲያን ለማጥቃት ሊሊን ለማጥቃት እንግዲህ እንሻረክ ብለዋለች። እሱም ከዚህ በኋላ የዚህ አይነት ነገር አልሰራም ብሎ ሲያበቃ፣ ሆኖም ግን እኔ እውነት ሳይሆን እሷን ምን ምክንያት እንደምትፈልግ ውስጧን ለማወቅ ይመስለኛል እንጂ መጀመሪያም ሲያገኛት አዴንና ሊሊን እንዳትነኪ ብሎ አዴንና ሊዲያን እንዳትነኪ ነገርኩሽ እያለ አስጠንቅቋት ነበር። እንግዲህ ዴቭም ደግሞ በአዴ የመጣ ነገር አይምጣብኝ ብሎ እንግዲህ ፍቅርን በጥፊ መቷታል ማለት ነው። አዴ በዛ ቤት ውስጥ በጣም ተወዳጅና ተፈቃሪ ናት። ሆኖም ግን ያም ተነስቶ ሰራተኛን ገረድ ቢላትም ሰራተኛን አለማፍቀር ማፍቀር ይቻላል ማለት ነው። ሰራተኛ ሰርቶ መኖር ደግሞ ክብር ነው። ስራ ክቡር ነው። ግን ዋናው የሰው ልጅ ፍቅር ውስጥ መግባቷ ነው። ሁሉም እንግዲህ ኪንጎም እንግዲህ እሷን ካላገኘሁ እያለ ልቤ ውስጥ ገብታ ተቀምጣለች፣ ካለሷም ሌላ አልችልም እያለ ነው። እሱን እንኳ በፍጹም እንደማትለው ዳይመንድ እየደጋገመ ነግሮታል። እንግዲህ ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ሊዲያ ከቤተሰቦቿ ተደብቃ ሄዳ ናኦል ካለበት ቦታ ሂዳ ፍቅሯን ገልጻለት እንዲሁም ስማው በጣም ተደስቷል። እውነት ከኔ ጋር ልትቀጥይ ነው ወይ ገጠር ይዤሽ እሄዳለሁ ሲላትም እሺ ብላ ለገጠር ለመሄድ ፈቃደኛ ናት። አፈርም ጭቃም ሳይነካሽ ነው መመልስሽ እመኝ ሲላት እሷን በቃ ስለወደደችው የፈለገ ይሁን ከሄድክበት እሄዳለሁ እያለች ነው። አዴ ደግሞ እንግዲህ ድንገት ወደ ወላጆቿ ደውላ አባቷ በጠና እንድታመሙ ተናግራለች። እንግዲህ አሁን አደይ ወደ ገጠር ትገባለች አባቷን ለማስታመም ወይንስ እዚሁ ሁና እየሰራች ታስታምማለች? ይሄ ደግሞ እንግዲህ ቀጣይ የምናየው ነው። እንግዲህ ዴቭ ደግሞ አደይን አትንኩብኝ እያለ ነው። ፍቅርና ቤዛ ሲናገሯት ዛሬ ቆፍጠን እያለ ወንድነቱን ያሳየ በጥፊ እየመታናት አሁን ወንድ እየሆነ ነው። ባለፈው ግን በሊዲያ ትንሽ ወደኋላ በመቅረት ሁላችንም ኧረ እህትህ ናት የጠፋችሁ ቀስቀስ ብለህ ውጭ ለውጭ ሄድ እያልን ነበር ማለት ነው። እና በዚህ ምክንያት እንግዲህ አሁን ቤዛ ደግሞ መንገድ ላይ ናኦልን ፈልጋ ስትሄድ አንቺ ከዚህ በኋላ አዴንና ሊዲያን የመሰሉ መልካም ልጆች አግኝቻለሁና አንድ ነገር ብታደርጊያቸው ነግሬሻለሁ፣ ተንከባክቢያቸው፣ አንድ ነገር አደረግሻቸው ቢል ይልቅ እንስማማ ትለዋለች። በምን ሲላት እኔ አዴንና ሊዲያን አንድ ነገር ሊሊንና ሊዲያን አንድ ነገር ታደርግልኛለህ፣ እኔ ደግሞ በምትኮ እሰጥሃለሁ። ምንድነው ድርሻዬ አላት። እኮ ያ ነገር ያስደስትሃል የሚሰጥህ አለችው። ምክንያቱም እሷ የመጣችው ከኤላ የአባቱን ንብረት ወርሳ እንዲሁም ደግሞ ከባርኮት ቤቱን የወላጆቹን ቤት አሽጣ ገንዘብ ይዛ ለመሄድ ነው እንጂ የመጣችው ፍቅር ብላ አይደለም የመጣችው። ቤዛ ግን ማናቸውም አልነቁባትም። አሁን 1 ሚሊዮን ብር እሰጣታለሁ ብሎ ግን ሊሊን ላማክር ብሏል። ሊሊ ደግሞ በጣም ጀግናና ጎበዝ ስለሆነች ይህንን አትስማማለትም። በፍጹም አታሰጠውም፣ ትከላከለዋለች ብዬ አስባለሁ። እሷ ግን አሁን ከናኦል ጋር ሆና ሁለቱን አንድ ነገር እንድታደርግልኝ ይፈልጋለሁ ስትለው እሱ በእርግጥ ካሁን በኋላ አደይንም ሆነ ሊሊን እንዲሁም ሊዲያን በፍጹም ሊጎዳ አይፈልግም። ናኦል ግን ሀሳቧ ምንድን ነው? ምን ለማድረግ ነው ያሰበችው? እሺ ብዬ ተስማምቼ እነሱን መከላከል አለብኝ ያለ ይመስለኛል። በዛ ምክንያትም እሺ ብለዋለች። እንግዲህ ድርሻውን የምሰጠው ስለ ቤቱ መሆኑን እንግዲህ ሊዲያም ስትሰማ አደይም አሁን ሊዲያ አደይና ሊሊ በጣም ተቀራርበዋል፣ አንድ ሆነውባቸዋል። ፍቅርና ቤዛ ደግሞ እርስ በርሳቸው እንደ ውሻ እየተናከሱ ነው። በፍጹም አልተስማሙም። ሁለቱም ለምን ራስ ወዳጆች ስለሆኑ የሰውን ነገር መቀማት ስለሚፈልጉ ነው። ስለዚህ አሁን
ፍቅርና ቤዛ እንግዲህ ናኦል ለእሷ የሆነላት መስሏት ተደስታለች። ከሊሊም ቤት ትሄዳለች። ሊሊም ምን እንድታደርጊ መጣሽ አለቻትና ለማንኛውም እኔ ወጣ ብዬ ልሄድ ነው፣ ቤት ጠብቄ ጭራሽ ቤት ጠባቂ ያደረግሽኝ እንዴ አለቻት ማለት ነው። አዎ ቤት ጠብቂ ብላ ስትሄድ ሶፋ ላይ እንግዲህ ለተኝታ ተሸፋፍና ተኝታ ነበርና ኤላ ደግሞ ሊሊ መስለው ሊሊዬ ብሎ ሊስማት ጎንበስ ብሎ ሲገልጣት ቤዛ ትሆናበታለች። እንዴ አንቺ ደግሞ እዚህ ምን አመጣሽ? የታለች ሊሊዬ ሲላት ሊሊ የሆነ ቦታ ደርሼ መጣሁ ብላ ሚስትህ እኔን ቁጭ አድርጋኝ ቤት ጠባቂ አድርጋኝ ሄደች ብሎ አላትና ሳይሳሳት ቀረ ማለት ነው። እንግዲህ አዴ ደግሞ ስለ ኤላ ችግር ለዴቭ እየተናገረች ትገኛለች። በጣም በሚያሳዝን ሁኔታ ነው ናኦል ማለት ነው። ናኦል በጣም በሚያሳዝን ሁኔታ ሀዘንተኛ ላይ ነው። ሀዘኑን ሊረሳ በፍጹም አልቻለም ዴቭ እና አሁን እኛ ሀዘኑን ልናስረሳው እኔና ሊዲያ ቃል ገብተናል። ስለዚህ ወደዛ ሄደን እሱን ልናስናናው ነው። አንተም ከኛ ጋር ብትሄድ ደስ ይለናል። እንዴት ነው የምትሉት? ትላንትና እንደዛ ያገታችሁን ወንድ ልጅ ዛሬ አብረን ሄደን ጎኑ ላይ እንቁ የምትሉት ምን አይነት ነው ሲላት፣ እንግዲህ ወደድክም ጠላህም እኛ ወስነናል፣ ግን አንተ እንንገርህ ብለን ነው እንጂ አንተ ፈቀድክም አልፈቀድክም አንቀርም አለችው። አይ በቃ እናንተ ያላችሁት ይሁን ብሏል። ለምን አሁን ዴቭ አዴን በጣም ስለሚወዳት አዴ ገደል ግባን ብትለው ገደል የሚገባ ነው እንግዲህ ሆነው። ስለዚህ በዚህ ኪንጎ ደግሞ ልቡ እየተሰበረ ነው ያለው። ዴቭም አሁን አብሯቸው ወደ ናኦል ቤት ለመሄድ ወስኗል። እንግዲህ ኪንጎ ደግሞ ይችን ልጅ ካላገኘሁ ልቤ ውስጡ ያለሷ ማፈቅር አይደለሁም ይለዋል። ዳይመንድ ደግሞ እባክህ ሌላ ሰው አፍቅር፣ እንግዲህ የገባህም እንዴ እሷ እንደማትሆን እኮ እኔ ነግሬሃለሁ። እሷ እኮ ከገጠር ከሀገር ቤት ጀምራ ወንድ አሸንፋ ከተማ ይገባኝ ነብያለሁ። አሁን ደግሞ እንደምታየው ዴቭ በጣም ነው ለእሷም ያለው ፍቅር ወደ እሱ የምታደላብህ ይመስላል። አንተ በምን ታስተዳድራታለህ? ምንም አይነት እኮ ስራ የለህም አለው። ኧረ እኔ እንደምንም ብዬ ተፍ ብዬ ስራ ፈልጌ እሷን ማስተዳድርበት አላጣም ሲለው፣ እኔ ግን አይመስለኝም፣ ጊዜህን አታቃጥል ብሎ ይመክረዋል። እንግዲህ አሁን ኪንጎ ቁርጡን ማወቅ አለበት። ገና ባርኮትም አሁን ቤዛ በደል ስትበድለውና ሀብት ንብረቱን ልታዞርበት ሲሰማ፣ እንዲሁም ሊሊ ኤላ የአባቱን ሀብት መውረስ ፈልጋ እንደሆነ እየመጣችው ሲሰማ፣ ቤዛን እንግዲህ ብናርገው ናኦል ነው የሚያስወግዳት ማለት ነው። ምክንያቱም አሁን የማይሆን ሰው ጋር እየተማከረች ነው። ናኦል አሁን ለሁሉም ጠላት መስሏት ነው የታያት። ሆኖም ግን ናኦል በሰራው ስራና በደረሰበት ነገር ተጸጽቷል። ከዚህ በኋላ አዴንም ሆነ ሊዲያን ምንም ነገር እንደማያደርጋቸው ለራሱ ቃል ገብቷል። እንዲሁም ደግሞ ሲፈልጉት የነበሩ ሰዎች ደውለውለት ነበር። እባካችሁ አትደውሉብኝ፣ ብሌንን እኮ አሳጥታችሁኛል፣ ልቤ ተሰብሯል። ስለዚህ ከዚህ በኋላ እናንተ ጋር የመስራት አላማ የለኝም እና ባትደውሉብኝ ደስ ይለኛል፣ በቃኝ እያለ እንግዲህ ናኦል አሁን በጣም ሀዘኑ እየበረታበት ነው ያለው። ግን ይህንን ሀዘን ልታስረሳው የመጣችሁን ሊዲያን በፍቅር ነው የተቀበላት። ግን አሁን ዴቭ ደግሞ እንግዲህ ሊዲያ እውነት ናኦልን አፍቅሬያለሁ ስትለው ይቀበልላታል ወይ ነው? እሷ ግን ቤተሰብም ወደደ ማንም ወደደ እኔ ወድሃለሁ ብለዋለች። ግን እነ ሊሊ በጣም አሁን ተደስተው ነው የሚገኙት። ምክንያቱም አደይ ሊዲያ ኤላ እንድትተውላት ነው አንድ ነገር ከጎኗ ለቀቅል ያደረገት ነው። እንግዲህ ሊዲያ ናኦልን አፈቀረ ሲሏት ሊሊና አግዴ እልል በቅምጤ ብለው ነው የሚዘሉት ማለት ነው። ግን ማን ትቀራታለች? ቤዛ ትቀራታለች። ቤዛ ግን ልታገባው አይደለም ኤላን የቀረበችው ለሀብትና ንብረት ነው። ሁለቱንም በአንድ ወፍ አጥምዳ በአንድ ድንጋይ ወሮራ ሁለቱንም የቤተሰቦቻቸውን ሀብት አሸሽታ ይዛ ልትሄድ የተነሳች ናት ቤዛ ማለት ነው። ግን ይህ ነገር ይሳካላታል ወይ? በፍጹም አይሳካላትም ነው። ምክንያቱም ማን ነው ሰውየው? በፍጹም ከዚህ በኋላ ምንም አይነት ነገር ላልሰራ ለነሱም እንዲጎዱ ላላደርግ ብሎ በውስጡ በልቦናው ተጸጽቶ ቃል የገባው ናኦል ጋር ስለገጠመች በዚህ ምክንያት ሊሳካላት አይችልም።
እንግዲህ አሁን ቀጣዩ ምን ይከሰታል የሚለውን አብረን እናያለን። እንግዲህ ዴቭ ደግሞ በትክክል ሄዶ ከአደይ ጋር ሆኖ ናኦልን መቅረብ ሲጀምርና ስለ ናኦል ማንነት ሲያውቅ ምናልባት ሊዲያ ላገባው ነው ስትለው ፈቃደኛ ይሆናል ብለን እናስባለን። ውድ ተመልካቾቻችን እንግዲህ ተወዳጁና አስተማሪ የሆነው የአደይ ድራማ ቀጣዩን ደግሞ ይዘንላችሁ እንቀርባለን። ስለምትከታተሉን ከልብ እናመሰግናለን። ቀጣይ እስከምንገናኝ ላይክ፣ ሼር እያደረጋችሁ አበረታቱ።